አሁን እዚህ ጋር ማለት ነው አሁን እኔ ለዚች እህታችን የምር እህቴ ነሽ አሁን አንቺ ማለት ነው። ግን እኔ አሁን ቤቴ ላይ ብትገቡ ሩታን ብቻ ነው ሸር የማደርገው ማለት ነው። መጥፎ ነገር ሸር አትበሉ፣ ለራሳችሁ ኃጢአት ነው። ጭራሽ ህፃን ልጅ እስከመዘቅዘቅ ለምን ይሄ ይደረጋል? ኦኬ ሄርሜላን ደግፊ፣ እሺ ደግፊ። ግን ለምን ህፃን ልጅ ትዘቀዝቂያለሽ? ትናንትና መተሽ ቤቴ ላይ መጥፎ አስተሳሰብ እያወራሽ አይደል? እንደ አስተያየትሽ ምንድን ነው የምታወሪያ የነበረው? ብላ እኮ ነው አይደለም? ትናንትና እኮ የምትባለው ስለዚህ አለችኝ። እናንተ ወይ እኔ የምለው ሄርሜላ ግን አንድ ጥያቄ ልጠይቃችሁ። ወይ ሁላችሁ ማለት ነው ሄርሜላ አንድ ጀመሩ። ለዚህ እኮ ነው እናንተ እንደዚህ እያደረገ የምንሳደበውም ለዚህ ያውልሽ። ይቅርታ አትሰዳደቡ። እኔ ጋር ስድብ የለም። ሄርሜላን ስድብኳት አይደለም። ይኸውልሽ አንድ የተደማመጭ ይኸውልሽ የሄርሜላ ሙኒ የሩታ ደጋፊ ማለት ነው። አንቺ አሁን ለምሳሌ አረብ ሀገር ነው እኛ ያለ ነው አይደለ? እኛ አሁን እዚህ ላይ እንባባላለን ስለነሱ ስለማያውቁን ማለት ነው። እየተነሳን እንዘቀዘቃለን በእነሱ ስራቸውን በመጥላት ማለት ነው። ስራቸውን እንጂ እነሱን በሰዋዊነት የተከበሩ ሰዎች ናቸው። በእግዚአብሔር አምሳል የተፈጠሩ ምንም ስልጣን የለንም። እነሱን እንደፈለግን መዘቅዘቅ ማፍረጥ ሲጀመር እኔን አያውቁኝም። በቪዲዮ ስለምናገር ያቁኛል እንጂ በአካል ሰውቱን እንስሳቱን አላቃትም። በቪዲዮ ስለመጣች አቃታለሁ፣ ከራከርላታለሁ፣ ሰደብላታለሁ ለሷ ብዬ ማለት ነው። ነገር ግን ችግር ደርሶብኝ ከኢትዮጵያ ወደ ኢትዮጵያ ስገባ ከአረብ ሀገር ላይ ወይ ተሰብሬ ወይ የሆነ ነገር ሆኜ ኢትዮጵያ ብገባ ሰባራ ስንጥል ትሰጥሻለሽ ለሷ። ዛሬ ለሩታ የምትሰዳደቢ፣ ዛሬ ለሄርሜላ የምትሰዳደቢ አታቀኝም፣ አላቃትም። እኛ አረብ ሀገር ላይ ያለን ስለ ራሳችን ብንጨቃጨቅ በቃ እንደ ማንኛውም ሰው አየናቸው አይደል? ስራቸው ግን ስላላማረን ስራቸው እኔስ ብሆን በእኔ ህይወትስ ቢሆን ብዬ ልጮና ልናገር ነገ ትውልዴ የነሱን ባህሪ እንዳይዝ ብዬ ጮሃለሁኝ እንጂ ለምን ብዬ ነው ምንም በማያገባው እናትና አባት የሚዘቀዘቀው? ለምን ብዬ ነው ምንም በማያገባኝ እኔ የምዘቀዘቀው? ለነገ ግን ትውልዴ እየጮኩኝ እንደዚህ አይነት ነገር እንዲቆም እንትን ነው። ማሪ አንቺ አነጋገርሽ ማለት ነው ምርጥ ነው። አንቺ አነጋገርሽ እኮ ስደት ዓለም ያሉት በጎች እኮ አንቺን ቢለምዱ ኖሮ ጥሩ ነበረ። ግን እነሱ የሚያወሩት አሁን አንቺ ንግግርሽ ጥሩ ነው። አሁን አንዷ መታካ ላይ ሌላ ነገር አወራች። ከዛ ነገሩ ተቀያየረ። አንቺ ነሽ ያለየልሽ መርገም ተናገር በጋታ የሺ ጀመሩ እንደዚህ ነው አይደማመጥ በጋታ በያ አረባ ጋር ስንት መራራት እየተከመች ናት እንዴ ተበቃቆ እኛ የገባነውን አላማ እናወራና እንይዛ አለቀ። ሁለት ሴቶች መደማመጥ አይችልም። አውርግናለን ነይኑ የሄርሜላ ደጋፊ ማለት ነው። ዲጂ በጣም የሚናመጥ ነው። አክብረሽን ቤተሽንም ይሁን ማንንም እንደፈለጉ መደገፍ ይችላሉ። ግን ስለ ሄርሜላ ውሽሚናት ውሽሚት ነች። አሁንም ቢሆን ደግሞ ውሽሚት ደባል እቺ ትክክለኛ ውሽሚት ናት። ምንድነው ሆነች አይደል እንዴ? ይሄ ቆይ ምን ተሳናንተና ቆይ በእናትሽ አንደኛ ነገር አሁን አንቺ ጋር ሰው የምታስገቢው አረብ ሀገር ሆና እየሰራሽ ነሩታ የምትደግፍ የነበረችው ስንልክ አይተሻል። አንቺ ጋር ጥያቄ አለ። ሲጀመር ብር ስንልክ አይተሻል። ደረሰኝ አንቺ እጅ ገብቷል። አይተሻል። ሩታን አልደግፍም። ሩታን በፊት ቆይ ትጂ የተረጋጋ አዳምጪኝ። እኔ አመት አላወራም። ሩታን በጣም ወዳን ነበር። ስራው አላስደሰተኝ። ምን ስታረጋይሽ ወንድ ይዛ በአርቤጎ ስተኛ ይሻት። እሺ ምን ስታረጋይሻል? እሺ እንመልስልሽ ወይ ከምን ጋር ስተኛ ይሻት? ቆያ የኔናት እንመልስልሽ። አሁን ሩታ በፊት ከአብርሃም እያለች ደስ ይላል። በጣም ተከታተላቸው ነበር። አሁን በዛም ሆኖ ተጣልቶ ተለያይተዋል። አልፈልግሽም ብሏታል። አልፈልግሽም ስላት እቺ ልጅ ሩታ ማነች? ድሮ በጣም ጎበዝ ነበረች፣ ብርቱ ነበረች። እንዴት እንደነበረች ታስታውሻለች። አልፈልግሽም ስላት አስጨርሽም በእናትሽ አቤት ያለም አልፈልግሽም ሲላት እኔ ሩታ ለምን አብርሃም አልፈልግም አለኝ። ይሄ ቲማቲም እየቆረጥኩት እሱ እንጀራ ፍለጋ 24 ሰዓት መሄድ የነበረ አብርሃም ለምን አሁን አልፈልግሽም አለኝ። ለምን በላይ ላይ ሲደረበ ለምን እኔ ርጉዝ እያለሁ ሴት አመጣ እቤቱ ድግስ አርጎ ሩታ ስትመጣ በሩ ከፍተው ነው ያባራል። ለምን እንደዚህ ያደረግኝ ብላ ጅግና ሁና ከመነሳት
እየሄደች አስር ይቅርታ የምትለው እሷ ነች። የለፋችበት ማሪ አንቺን በቅርብ አድርገሽ ነው የምትወስጂው። አትተይም። ሰማነሽ አይደል? አስጨርሽ ሰማነሽ እኮ ከዚህ በላይ አዳምጭነ። አንቺ እኮ ጥያቄ ያለውን የጠየቅሽ ነው እኮ ጥያቄ ነው። ልመልስልሽ እኮ መጨረሻ እኮ አንቺ እኛን እየጠየቅሽ ነው። ሻመት አላወራ ቆይ እናት እንዴ ምን ነው እሺ እናንተ እንበል እኔ እኮ አረብ ሀገር አይደለሁም ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ሆኜ ትምህርት ቤት አካባቢ ነው የምሰራው። ልንገር ትምህርት ቤት አካባቢ በቀደም ሌላ ነበረ የምታወሪው፣ ዛሬ ሌላ ነው። ግን ታዘብኩሽ። ቂጥ ያለ ሰው ይወፈሱ ታዘብኛ አልኩሽ እንዴ? አሁንም ሀሊማ ታያት እንዴ እኔ ኢትዮጵያ ውስጥ ነው የምኖረው። ትምህርት ቤት አካባቢ ነው የምሰራው። እኔ በጣም ነው የምከታተላቸው የነበረው። ኢትዮጵያ ውስጥ ማንም እንደማያውቃቸው ልንገርሽ። የምታውቃቸው አረብ ሀገር አልሽ እኮ በቀደምም ተናገርሽ። ሁለት ምላስ ነው ያወራሽው። በቀደም ስለ ሩታ ጀግንነት፣ ዛሬ ደግሞ አጥለፍልሸሽ መጣ። ሰው ማለት ተገልባጭ እንደሆነ በዚህ ነው የማውቀው። አየሁ ረድሬ ነገር እያወራች ነበረ ብዬሻለሁ። ትኳለች አትዋሽም። እኔ ሩታ አሁን አልደግፋትም። ለምን መሰለሽ ደግፈት እንዴ? አንቺ አንድ ተራ ሰው ደግፈቻት አልደግፈቻት ምን